የማዕከላችን እንግዲህ መሀል መርካቶ ላይ ወይም ደግሞ ከተክለ ሃይማኖት ቤተክርስቲያን ወደ ጥቁር አንበሳ በሚወስደው ዋናው አስፋልት ላይ ነው የምናገኘው። አጠቃላይ እንግዲህ ከ500 በላይ የሚጠጉ ሱቆችን እንዲሁም ስቶሮችንም ደግሞ ይይዛል ማለት ነው። የመጨረሻ ፍሎራችን ላይ ስቶሮችን የሚያካትት ነው። ስለዚህ አንድ ደንበኛ እዛው ሱቅ ቢከፍት ደግሞ ተጨማሪ ስቶርም ማግኘት የሚችልበትንም ኦፕሽን አስፍተን የመጣ ነው ማለት ነው። በደንብ እዚህ ጋር ትኩረት ሰጥተው እንዲሰሙኝ እፈልጋለሁ። ንጹህ የሱቁ ካሬ ነው እንግዲህ 11 ካሬ ስንል ወይም ደግሞ 16 ካሬ ስንል ንጹህ ውስጥ ለውስጥ የሚያገኙት የካሬ አማራጭ የሚረከቡት ማለት ነው። በቅድመ ክፍያ ደረጃ ስናየው ወደ 640 ሺህ ብር ነው እንግዲህ 40 ሺህ ብር ነው የዚህ 16 ካሬ ማለት ኔት 16 ካሬ በጣም ትልቅ ሱቅ ነው እንግዲህ ለካፌ እንኳን መሆን የሚችል ሱቅ ነውና አነስ ያለ ከፈለጉ ደግሞ 11 ካሬ እንግዲህ ቶሎ መምጣት ከቻሉ ነው ማግኘት የሚችሉት። ጠቅላላ ዋጋዋ 2,200,000 ብር ነው። በቅድመ ክፍያ ደረጃ እንግዲህ ወደ 440 ሺህ ብር ማለት ነው። እንግዲህ ቅናሽም ይዘመተን በኔት ካሬም እየሸጠን ትክክለኛ የገበያው ማዕከል ላይ ወይም ደግሞ ገበያው ሙሉ ባለበት ኤሪያ ላይ በአራቱም ጎኖች አስፋልት ያሉበት በቂ ፓርኪንግ ያለው እነዚህን ያለምንም የዋጋ ጭማሪ በአንድ አመት የሚረከቡትን እንግዲህ ትልቅ ሞል ነው እንግዲህ ሜሪት እነሆ በረከት እያለ ያለው ማለት ነው። ይሄ የምትመለከቱት ሜሪት ፕሮፐርቲስ መሀል መርካቶ ተክለ ሃይማኖት አካባቢ እየገነባ የሚገኘው ቅንጡ ሞል ነው። እጅግ ዘመናዊ ነው። የተለያየ አይነት የሱቅ አማራጮች እንዲሁም ከየፍሎሩ በተለያየ አይነት የዋጋ ልዩነት እንደመጣ ሰምቻለሁ። በተለይም ደግሞ እንግዲህ መሀል መርካቶ ሴንተር ነው፣ የንግድ እንቅስቃሴ ያለበት ቦታ ነው። እዛ ሱቅ ይኖረኝ ብላችሁ የምታስቡ ቤተሰቦቻችን ለእናንተ ጥሩ መረጃ ነው የሚሆነው ብዬ አስባለሁ። እኔ መልእክት ነኝ፣ አብራችሁ ይቆዩ። እሺ ሰላም፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኝ። እስኪ መጀመሪያ እንተዋወቅ። እሺ፣ ትንሳኤ ይባላለሁ። የሜሪት ፕሮፐርቲ ሴልስ ማናጀር ነኝ። እሺ፣ እኔ ደግሞ መልእክት እባላለሁ። ኦኬ፣ እንግዲህ ዛሬ የተገናኘነው እንግዲህ አዲስ ነገር ይዘን በመምጣታችን ነው። መሀል መርካቶ ላይ እንግዲህ ቆንጆና በጣም ሌክዠሪየስ የሆነ ንግድ ማዕከል ይዘናልና እስኪ ያሉትን ነገሮች ደግሞ ወደ ውስጥ ገብተን በደንብ እንድራለን። እኔም እንግዲህ ሰምቻለሁ መሀል መርካቶ ተክለ ሃይማኖት አካባቢ ትልቅ ሞል እየገነባችሁ ነው፣ መርካቶ ልታዘምኗት ነው ሲባል ሰምቼ ነው የመጣሁትና እስኪ እንግዲህ በደንብ እናያለን ዛሬ። ኦኬ፣ በጣም አሪፍ። እንግዲህ የዚህ የንግድ ማዕከላችን 3D ሞዴል ነው እዚህ ጋር እያየን ያለ ነው። እንግዲህ ይሄ ማዕከላችን እንግዲህ መሀል መርካቶ ላይ ወይም ደግሞ ከተክለ ሃይማኖት ቤተክርስቲያን ወደ ጥቁር አንበሳ በሚወስደው ዋናው አስፋልት ላይ ነው የምናገኘው። ከዋናው አስፋልት በተጨማሪ ደግሞ በአራቱም ማዕዘን ሙሉ ለሙሉ በአስፋልቶች የተከበበ ነው። ይህም ስንል ደግሞ ሙሉ ገበያውንም ጭምር ነው እየሰጠናቸው ያለ ነው ማለት ነው። እንግዲህ ከዚህ በፊት በምንሰማቸው ማስታወቂያዎች እንግዲህ መርካቶን በእንትን ከተማ እየተባለ ነበርና አሁን እኛ እንግዲህ መሀል መርካቶ ላይ ከነሙሉ ገበያው እዛው ነው የተገኘ ነው። እንግዲህ ያው የክፍለ ሀገርም እዚህ መሀል አዲስ አበባም ላይ ያሉ ሰዎች እንግዲህ ምንም ነገር መተው ማያጡበት ቦታ ነውና ሌላ ተጨማሪ እንግዲህ አሁን ላይ አዲስ አበባ እየዘመነች ከመጣችበት አንፃር ደግሞ እሱን የሚመጥን አይነት ሞል ነው እንግዲህ እየገነባን ያለ ነው ማለት ነው። ዘመናዊ ይመስላል ሲታይ በጣም ትልቅ ሞል ነው። አጠቃላይ ወደ 6700 ካሬ ላይ ነው ሙሉ ለሙሉ የሚያርፈው ማለት ነው። በጣም ግዙፍ ነው። በጣም ትልቅ ሞል ነው። እንግዲህ ሞል ስንል ደግሞ ላይክ የተለመዱ የኛ ሀገር የንግድ አሰራሮች አሉ። አሁን ላይ ሀገሪቷ ካለችበት የዘመናዊ ሁኔታ አንፃር አስበን ነው ዲዛይኖቹን የሰራ ነው። በጣም ሰፋፊ ኮሪደሮች አሉት። በእነዛ ላይ ወክ እየተደረገ መገበያየት የሚያስችል እንደ ልብ መንቀሳቀስ የሚያስችል በጣም እሱንም ታሳቢ አድርገን ነው እንግዲህ በኢሮፕ ስታንዳርድ የተሰራ ነው እንግዲህ የሚሆነው ማለት ነው። በጣም አሪፍ እንደምታዩን ጻም እንግዲህ አጠቃላይ እስከ G+4 ድረስ ነው የሚሄደው ማለት ነው። ምንድነው ወደ ጎንና ወደ ጎን ያለውን ስፋት ላይ ነው የተጠቀመው እንጂ ወደ ላይ ያለውን ነገር አይደለም። ያም ሲሆን ደግሞ ብዙ ሰዎች እየተዟዟሩ በአጭር ህንጻ ልክ ሄደው መገበያየት የሚችሉበትን አማራጭ እንዲይዝ አድርገን ነው እንግዲህ ዲዛይኑንም ግንባታውንም እያስኬድን ያለ ነው ማለት ነው። ኤግዛክት የቱ ጋር ነው ማለት ነው አሁን ይሄ ኤግዛክት ማለት ልክ የተክለ ሃይማኖት ቤተክርስቲያንን እንደጨረሽ ነው የምታገኙ ማለት ነው። በተለምዶ ይሄ ጎማ ቁጠባ የሚባለው ሰፈር አካባቢ ጋር ማለት ነው እዛ ጋር ነው ያለው ማለት ነው። ስለዚህ እንግዲህ በአራቱ ማቅጣጫ አስፋልት ስለሆነ በደንብ እንቅስቃሴዎች አሉ። በደንብ አሁን እዚህ ላይ ሞሉ ላይ ኢንቨስት ሲያደርጉ ደንበኞቻችን እዚህ አካባቢ ላይ እነሱም ብሎ ከሚመጣው ይልቅ በዚህ አካባቢ የሚያልፍ ሰው ራሱ በደንብ ኢንጌጅ የሚያደርጋቸውና ለኪራይም ሆነ ለራሳቸውም ሱቅ የሚከፍቱበት ገበያውን የሚያገኙበት ትክክለኛ ቦታ ነው ብለን እናምናለን። ምን ያህል ሱቆች ይዟል? አጠቃላይ እንግዲህ ከ500 በላይ የሚጠጉ ሱቆችን እንዲሁም ስቶሮችንም ደግሞ ይይዛል ማለት ነው። የመጨረሻ ፍሎራችን ላይ ስቶሮችን የሚያካትት ነው። ስለዚህ አንድ ደንበኛ እዛው ሱቅ ቢከፍት ደግሞ ተጨማሪ ስቶርም ማግኘት የሚችልበትንም ኦፕሽን አስፍተን የመጣ ነው ማለት ነው። ሌላ ቦታ መሄድ የለበትም ስቶር ፍለጋ። የመጓጓዣ ወጪውንም እንድንቀንስለት አስበን ነው የሰራነው። በጣም አሪፍ ከበቂ ፓርኪንግ ጋር ነው የመጣ ነውና እስኪ አረፍ ብለን ደግሞ አብዛኛውን ነገር ደግሞ በደንብ ለተመልካቾቻችን እናደርሳለን ማለት ነው። ደስ ይለናል።
እንግዲህ በጣም ግዙፍ በጣም ዘመናዊ የሚባል ነው ይህ ህንጻና እስኪ ምን ነገሮችን ይዟል የሚለውን ደግሞ ኦኬ እንግዲህ እዚህ ሱቅ ላይ ደንበኞች ኢንቨስት ሲያደርጉ እንግዲህ በዋነኝነት የንግድ ማዕከላቶች ላይ ትልቁ አሳሳቢ ጉዳይ እንግዲህ ፓርኪንግ ነው። ሶኛ እንግዲህ እዚህ ሱቅ ሲገዙ በነፃ ፓርኪንግ እንሰጣለን ማለት ነው። ከዛ ባለፈ እንግዲህ ወደ 9 የሚጠጉ ትልልቅ ካርጎ ሊፍቶችንም ጨምሮ ወይም ዕቃ መጫኛ ሊፍቶችን ጨምሮ እንግዲህ ዘመናዊ የሚባሉ ሊፍቶችን በየቦታው ያዘጋጀንላቸው ነው የሚሆነው። የውሃ አገልግሎት፣ የመብራት አገልግሎት ከስታንድ ባይ ጄኔሬተሮች ጋር እንግዲህ እነዚህ ሱቆች በአጠቃላይ ይዘውት የሚመጡት ነው። እንዲሁም ደግሞ ዘመናዊ የሆነ የፕሮፐርቲ ማኔጅመንትንም እኛ አዋቅረን የምንሰጣቸው ነው የሚሆነው ማለት ነው። በጣም አሪፍ። ስለዚህ እነዚህ ነገሮች ስጋት የለም። አዎ ያው እዛ አካባቢ ላይ ብዙ ጊዜ ኪዮስ ነገር የመሆን ነገር አለ፣ ስፔሻሊ ከፓርኪንግ ጋር ከእንቅስቃሴ ፍሎ ጋር እና እኛ እሱን ሙሉ ለሙሉ ከመንግስት ጋር ባለን ኮላቦሬሽን ይህንን ቼንጅ አድርገን ዘመናዊ ንግድ ማዕከልን ዘመናዊ በሆነ ስፍራ ላይ ለማምጣት ነው። ግን ግርግሩ በራሱ ገበያ ነውና ትክክለኛ የግርግር ቦታ መሆኑ ደግሞ ለደንበኞቻችን ትልቅ ገንዘብን እንዲያስቡና እንዲያቅዱ የሚያስችል አይነት አማራጭ ነው ብለን እናምናለን። በጣም ቆንጆ። እስኪ የካሬ አማራጭና ደግሞ ዋጋ ደግሞ እናንሳ። ኦኬ ያው ትልቁ ነገር እሱ ነው። ያው የሚጠብቁን እስካሁን ድረስ እሱን ነው ብዬ አስባለሁና እንግዲህ በእነዚህ ዘመናዊ ሞሎች ላይ እንግዲህ ከታች 2 ቤዝመንቶችን ይኖሩታል። ከግራውንድ ጀምረን እስከ 3ኛ ፎቅ ድረስ ነው አሁን ላይ ለሽያጭ ያወጣናቸው የንግድ ማዕከሎቹን ማለት ነው። 4ኛ ላይ እንግዲህ ቅድም መግቢያ ላይ እንደጠቀስኩልሽ ስቶራችን የሚገኝበት ቦታ ነው የሚሆነው ማለት ነው። 4ኛ ፎቅ ሙሉ ለሙሉ ለስቶር አገልግሎት ነው ያዘጋጀነው። ህንጻው G+4 ላይ ይጠናቀቃል ማለት ነው። በዚህ ህንጻ ላይ እንግዲህ ከ11 ካሬ ጀምሮ እስከ 32 ካሬ ማለትም 11 ካሬ፣ 16 ካሬ፣ 22 ካሬ እና 32 ካሬ የሆኑ የንግድ ማዕከላቶችን ይዘን የመጣ ነው ማለት ነው። ይህም ስልሽ እንግዲህ በኔት ካሬ ነው እያወራን ያለ ነው። ያ ማለት የኮሊደር፣ የሊፍት፣ የደረጃ የፓርኪንግ ታሳቢ ያልተደረገበት ነው። በደንብ እዚህ ጋር ትኩረት ሰጥተው እንዲሰሙኝ ፈልጋለሁ። ንጹህ የሱቁ ካሬ ነው እንግዲህ 11 ካሬ ስንል ወይም ደግሞ 16 ካሬ ስንል ንጹህ ውስጥ ለውስጥ የሚያገኙት የካሬ አማራጭ የሚረከቡት ማለት ነው። ለክተው ነው ምን ሰጣቸው እንግዲህ ማለት ነው። ያ ነገር ምናልባት የተለመደ አይደለም ኢትዮጵያ ውስጥ ባለው ማርኬት በኔት ካሬ መሸጥ የተለመደ አይደለምና ሜሪት እንግዲህ ሀብሎ የጀመረው ፕሮጀክት ነው እንግዲህ ሌሎቹ ተከታይ የሚሆኑት ስለሆነ ቀድሞ እዚህ ቦታ ላይ በኔት ካሬ እንዲገዙ እኔ ሰጀስት አደርጋለሁ ማለት ነው። መነሻችን እንግዲህ 11 ካሬ ነው። ምናልባት ማስታወቂያዎች ላይ ረጅም ጊዜ ቆይቷል። ይሄ ፕሮዳክት ሊወጣ ነው በጉጉት ሲጠበቅ የነበረ ነውና አሁን ላይ በጣም በፈጣን ሽያጮች ነው እየመጣን ያለ ነውና አሁን ላይ በደንብ 16 ካሬዎች በደንብ 22 ካሬዎች በብዛት 32 ካሬዎችን እንግዲህ ለደንበኞቻችን ይዘን የቀረብንበት ሁኔታ ነው ያለውና በጣም ቆንጆ የሚባሉ ሱቆችን ይዘናል ማለት ነው። በጣም አሪፍ። እስኪ ዋጋስ ደግሞ ወደ ዋጋው ስንመጣ እንግዲህ እንደ ደንበኛው ፍላጎት ከግራውንድ ጀምረን እስከ 3ኛ ፎቅ ድረስ ነውና ያው የገበያው ማርኬት ግራውንድ ላይ ሲሆን 1ኛ ፎቅ ሲሆን የዋጋ ዲፈረንሶች አሉት። ለምሳሌ አሁን ግራውንድ ላይ ስንመጣ በ11 ካሬ ጠቅላላ ዋጋው ከ3.8 ሚሊዮን ብር ጀምሮ ነው እንግዲህ መሀል መርካቶ ላይ ማለት ነው። እንግዲህ እነሱ ይፈርዳሉ ብዬ አስባለሁ። በዚህ ዋጋ ተሰምቶም ታይቶም አይታወቅምና ይሄ ዋጋ እንግዲህ ለትንሽ ቤቶች የተዘጋጀ ዋጋ ነው። ፈጥነው መምጣትና ፈጥነው መመዝገብ መቻል አለባቸው ይሄን እድል ለመጠቀም ማለት ነው። 16 ካሬ ሲሆን ደግሞ ከ5.6 ሚሊዮን ብር ጀምሮ ጠቅላላ ዋጋው ማለት ነው። እንግዲህ ይሄ ፕሮጀክት በአንድ አመት ውስጥ የሚጠናቀቅ ፕሮጀክት ነው። በዚህ አንድ አመት ውስጥ ምንም አይነት የዋጋ ንረት ወይም ደግሞ የማቴሪያል ለውጦች ታሳቢ ማይደረግበት ነው። በዚህ ዋጋ የዛሬ 1 አመት እናስረክባቸዋለን ማለት ነው። ምንም አይነት የዋጋ ጭማሪ የዶላርን ተከትሎ ነዳጅን ተከትሎ እነዚህን ተከትሎ ምንም አይነት የዋጋ ጭማሪ የለውም። ያለ ዋጋ ጭማሪ በኔት ካሬ መሀል መርካቶ ላይ ነው እንግዲህ ሜሪት ፕሮፐርቲስ ትልቅ ሞል ይዞላቸው የመጣው። እንግዲህ እንደዚህ አይነት የእድል እንግዲህ እኔ ይደገማልን ብዬ አላስብምና የዚህ እድል ተጠቃሚ እንዲሆኑ እንግዲህ ቶሎ እኛ ጋር እንዲመጡ እኔ ምክሬ ነው እንግዲህ። በጣም አሪፍ። እኔም ለመክር ነው መሰለኝ። ለማንኛውም ያከፋፈል ሁኔታውስ ምን ይመስላል? እሺ ያከፋፈል ሁኔታችን እንግዲህ ቤዝዶም ኮንስትራክሽን ቤዝድ ነው የሚሆነው ወይም ደግሞ ግንባታውን ተከትሎ ነው እንግዲህ ያው መዘግየቱ ወደኛ ጉዳት እንደሚያመጣብን እንግዲህ ቅድም
ነግሬሻለሁ። ያ ማለት የዋጋ ንረት የሌለው ስለሆነ አለማስረከብ እንግዲህ እኛ ላይ ነው ጫና የሚፈጥርብንና በቻልነው ፍጥነት እንግዲህ እየገነባን ያለነው ማለት ነው። እንግዲህ ሳይቱንም በቪዲዮ ታስገቡታላችሁ ብዬ አስባለሁ። በቅርብ ጊዜያቶች እንግዲህ ገና ቁፋሮች ላይ የነበረ ሳይት ነበር። እንግዲህ አሁን ላይ ግን እኛ ወደ ሽያጭ ስንመጣ ኦልሞስት የፋውንዴሽን ስራዎችን እየጀመርን ያለነው በከፍተኛ የፕሮግረስ ሂደት ውስጥ ነው። እንግዲህ ከዚህ በፊት በሌሎች አጋጣሚዎች የመጡ ሰዎች ምስክር መሆን ይችላሉ የነበረበትን እና አሁን ያለበትን ሁኔታ ማለት ነውና በጣም በፍጥነት እየተገነባ ያለ ነው። ሌት ተቀን እየሰራን ያለ ነው ለማስረከብም ጭምር ነውና በኮንስትራክሽን ሂደቱ ስንል አሁን ላይ ውል ማሰሪያ ለምሳሌ ቅድም በጠቀስናቸው በ16 ካሬው ብናይ አሁን ላይ 1.7 ሚሊዮን ብር ከፍለው ውል ያስራሉ ማለት ነው። ቀሪውን በሰባት ዙር ቅድም ከጠቀስነው ከጠቅላላ ከ5.6 ላይ እየተቀነሰ ፊክስድ በሆነ የዋጋ ስሌት ነው። በፐርሰንት ሳይሆን የምናስቀምጠው በገንዘብ ደረጃ ነው ለክተን እያንዳንዱ የምናስቀምጥላቸው ማለት ነው። ቀጣይ የሚከፍሉትን በገንዘብ ደረጃ ያውቁታል፣ ቀጣይ የሚከፍሉትን በገንዘብ ደረጃ ያውቁታል ማለት ነው። ውል ካሰሩ በኋላ ቀጣዩ ክፍያቸው ልክ ግንባታው ፋውንዴሽኑ ሲጠናቀቅ ይሆናል ማለት ነው። ከዛ ግራውንድ ፍሎር ሲደርስ እያለ እስከ 4ኛ ፎቅ ድረስ የመጨረሻ ደግሞ ርክክብ ደረጃ በጊዜ የተሰላ በፊክስድ ፕራይስ ተደርጎ የተቀመጠላቸውን ሁኔታ ነው ያስቀመጥነውና ይሄ ነገር እንግዲህ በጣም ቆንጆ አሁንም እስካሁንም በነበሩን ቆይታዎች ውስጥ በጣም ጥቂት ጊዜ ነው ለሽያጭም ከወጣ ግን ያው በጉጉት ሲጠበቅ ስለነበር አሁን አግሬሲቭሊ ነው እየተሸጠ የነበረው። ምናልባት ቀደም ማስተውላችሁት ይሆናል የነበረውን እንቅስቃሴ የደንበኞቹን ፍሎ ማለት ነውና ቶሎ ነው እየተንቀሳቀሰ ያለውና ይሄን እድል እንግዲህ ድጋሚ ላይ ይገኝ የሚችል ስለሆነ ቶሎ መጥተው እንዲጠቀሙ እንግዲህ በደንብ አተኩሬ ደጋግሜ የተናገርኩት ለዛ ነው። በጣም አሪፍ። እሺ ዋጋዎች ላይ ከፍሎር ልዩነቶች ሊኖሩ ይችላሉና እስኪ ሁለተኛ ሶስተኛ እያልክ በደንብ ክሊር አድርግልኝ። እሺ አሁን እንግዲህ ቅድም ግራውንድ ላይ ተናል ባለ 16 ካሬውን አንደኛ ፎቅ ላይ ባለ 16 ካሬውን ስናይ እንግዲህ ጠቅላላ ዋጋው 4 ሚሊዮን 400 ሺህ ብር ነው የሚሆነው ማለት ነው። ያ 4 ሚሊዮን 400 ሺህ ብር ማለት በጣም ትንሽ ገንዘብ ነው። እንግዲህ ይሄ ማለት በአንድ አመት ውስጥ ተከፍሎ የሚጠናቀቀው ማለት ነው። ምንም አይነት የዋጋ ጭማሪ ሳይኖረው ማለት ነው። በቅድመ ክፍያ ደረጃ ግን 1.3 ሚሊዮን ብር አሁን ከፍለው ውል ማሰር ይችላሉ። ከዛ የቀረውን ቅድም በጠቀስነው የግንባታ ሂደት መሰረት የሚከፍሉበት ሁኔታ ነው ያለው ማለት ነው። ሁለተኛ ፍሎር ላይ በተመሳሳይ ይህን 16 ካሬ ስናየው ወደ 3.5 ሚሊዮን ብር ጠቅላላ ዋጋ ይሆንና በቅድመ ክፍያ ደረጃ 1 ሚሊዮን ብር የሚጠበቅባቸው ማለት ነው። ቀሪውን በአንድ አመት ውስጥ ከፍለው የሚጨርሱበትን ሁኔታ እናመቻቻለን ያለምንም የዋጋ ጭማሪ ማለት ነው። ሶስተኛ ፍሎር ላይ ስንመጣ ብዙዎች እየተሳተፉበት ያለው ፓርት ደግሞ ሶስተኛ ፍሎሩ ነው። ምክንያቱም ቀደም እንደጠቀስኩልሽ ሰፊ ኮሪደሮች ወክ እየተደረጉ መገበያየት የሚችሉበት ትልቅ የሆነ ኦፕን ዳውን ስላለው እስከ ሶስተኛ ድረስ መታየት የሚችል ሞል ነውና አብዛኞቹ እንግዲህ ሶስተኛ ፍሎር ላይ በጣም እየተሸጠ ያለበት ሁኔታ ነው ያለው። በጠቅላላ ዋጋ ደረጃ ስናየው ከ3.2 ሚሊዮን ብር ነው። 3.2 አዎ፣ ይሄ እንግዲህ በግንባታ ሂደት ለሚከፍሉ ሰዎች ናቸው። ወደ ኋላ ደግሞ እንመጣበታለን። በቅናሽ ደረጃ ደግሞ ምን አይነት ነገሮች ተዘጋጅተዋል የሚሉትን ነገሮች ማለት ነው። በቅድመ ክፍያ ደረጃ ስናየው ወደ 640 ሺህ ብር ነው። እንግዲህ 640 ሺህ ብር ነው የዚህ 16 ካሬ ማለት ኔት 16 ካሬ በጣም ትልቅ ሱቅ ነው። እንግዲህ ለካፌ እንኳን መሆን የሚችል ሱቅ ነውና አነስ ያለ ከፈለጉ ደግሞ 11 ካሬ እንግዲህ ቶሎ መምጣት ከቻሉ ነው ማግኘት የሚችሉት። ጠቅላላ ዋጋዋ 2 ሚሊዮን 200 ሺህ ብር ነው። በቅድመ ክፍያ ደረጃ እንግዲህ ወደ 440 ሺህ ብር ማለት ነው። 440 ሺህ ብር ከፍለው ከዛ ቀጣይ 500 ምናምን ሺህ ብር ከፍለው 400 ሺህ ብር 200 ሺህ ብር 100 ሺህ ብር እያለ የሚጠናቀቅ ወደ መጨረሻ ላይ ደግሞ ትንንሹን ገንዘብ እየከፈሉ የሚሄዱበት ሁኔታ ነው ያለውና በዚህ መልኩ እንግዲህ እስከ ሶስተኛ ፍሎር ድረስ እየሸጥን የምንገኘው። በይበልጥ ሶስተኛ ፎቅ ላይ ያሉት ደግሞ ቶሎ ተፈላጊ ናቸው። አንደኛ ከዋጋም አንፃር ይቀንሳሉ፣ ሁለተኛ ቦታው ላይ ደግሞ ከዛም በላይ ቢገነባበት ንግድ ማዕከላቶች አክሰስ መደረግ የሚችሉበት ቦታም ስለሆነ ማለት ነው። በጣም ቆንጆ። እሺ እስኪ አሁን ደግሞ ወደ ኋላ እንመለስና ሜሪት ፕሮፐርቲስ ማን ነው የሚለውን ደግሞ ለቤተሰቦቻችን እንግለጽ። ምናልባት ከሱ በፊት እንግዲህ ቅድም ጠቀስ አድርጌ ያለፍኳትን ሐሳብ ላንሳትና በቅናሽ ደረጃ ምን ይዛችኋል ለሚሉን ደንበኞቻችን እንግዲህ ከ8% ጀምሮ እስከ 20% ድረስ የሚደርስ ቅናሾችን ይዘናል። ይህም በቁጥር ስናስቀምጠው እንግዲህ ለምሳሌ ቅድም ያየነው በ11 ካሬ 2.2 ሚሊዮን ብር የነበረው እስከ 1.7 የሚደርስ የጠቅላላ ዋጋ እንዲኖሩ የሚያስችል ትልቅ የሚባል የ20% ቅናሽ ይኖረዋል ማለት ነው። ይህም ስንል እውነተኛና ከጠቅላላ ዋጋ ላይ የሚቀነስ
የ20% የ8% እያለ በሁለቱ ሬንጅ ውስጥ የሚሄድ ትልቅ ቅናሽ ነው እንግዲህ ይዘን የመጣ ነው ማለት ነው። እንግዲህ ቅናሽም ይዘን መተን በኔት ካሬም እየሸጠን ትክክለኛ የገበያው ማዕከል ላይ ወይም ደግሞ ገበያው ሙሉ ባለበት ኤሪያ ላይ በአራቱም ጎኖች አስፋልት ያሉበት በቂ ፓርኪንግ ያለው እነዚህን ያለምንም የዋጋ ጭማሪ በአንድ አመት የሚረከቡትን እንግዲህ ትልቅ ሞል ነው እንግዲህ ሜሪት እነሆ በረከት እያለ ያለው ማለት ነው። እንግዲህ እየሰሙ ነው ለነሱ ተሰና እሺ ሜሪት ማን ነው የሚለውን እንግዲህ ብዙዎች ያውቁታል ብዬ አስባለሁ። ሜሪት ማለት እንግዲህ በቅርብ ጊዜያቶች ምናልባት የምናስታውሰው ሜሪት አራዳ ፓርክ ተብሎ በአራዳ ፓርክ እና በፍሬንድሺፕ ፓርክ መካከል እንግዲህ ለብዙዎች አፓርትመንት ባለቤት ያደረገ ካምፓኒ ነው። እንግዲህ ብዙዎች በአራዳ ፓርክ ያውቁታል። ፒያሳ ላይ ትልቅ ዘመናዊ አፓርትመንቶችን ገንብቶ እየሸጠ ነበርና ከሱ ጎን ለጎን ነው እንግዲህ ይዞት የመጣው። ከዛ በፊት ግን በኮንስትራክሽኑ ዘርፍ ረጅም ዓመት የስራ ልምድ ያለው በሌሎች የሲስተር ካምፓኒዎች ከ5 ከ6 የሚበልጡ ሲስተር ካምፓኒዎች ራሱ ኮንስትራክሽን ቲም ያለው ምናልባት ታጠፍ ኮንስትራክሽን የሚባል እና ሃይላይን ሪል ስቴትን ገንብቶ ያስረከበ ከዛ ባለፈ ደግሞ ሜዲካል ሴንተሩ ደግሞ ትልቅ ዲያግኖሲስ ሴንተር ያለው እነዚህ ለ15 ዓመታት እንግዲህ ከዚህ በፊት ሲሰራ የቆየና አሁን ደግሞ በሪል ስቴቱ በማልማቱ ዘርፍ እንግዲህ ትልቅ ፕሮጀክቶችን እያለማ ለብዙዎች የቤት ባለቤት አሁን ደግሞ የሱቅ ባለቤት ልናረጋቸው እየሰራ ያለ እንግዲህ ትልቅ ካምፓኒ ነው። በጣም አሪፍ። እንግዲህ መርካቶ ላይ እንደዚህ ያለ ሌክዠሪ የሚባል ትልቅ ቅንጡ ሞል ሳይ የመጀመሪያ ነውና የመጀመሪያ ናችሁ እናንተ? እንግዲህ በዘመናዊነት ደረጃ እንግዲህ የመጀመሪያው ፕሮጀክት ነው መርካቶ ላይ ይሄኛው ፕሮጀክት ማለት ነው። ቅድምም እንደጠቀስኩልሽ እንግዲህ መርካቶ ላይ ግርግር ትርምሱ ያለበትን ነው። መንግስት አሁን ላይ እንደ እቅድ የያዘው ምንድነው አሁን ቀጣይ የኮሪደር ልማቱም ወደዛ አካባቢ ነው የሚሄደውና ምናልባት ኢንፎርሜሽኑ ካለሽ እንግዲህ በቀን ከሚሊዮን በላይ ሻጭና ገዢ የሚገናኙበት ቦታ ነው። እንግዲህ እኛም እንግዲህ የሚሊዮን ብር ኢንቨስትመንቶችን እዛ ላይ እንዲያደርጉ የምንጠይቀው ይህን ያህል የሚያክል ገዢና ሻጭ መገናኛ ቦታ ስለሆነ እሱን እንደ አድቫንቴጅ እንዲጠቀሙ ታስበን ነውና ይሄ ከኮሪደር ልማቱ ጋር ተያይዞ እንግዲህ እዛ አካባቢ ላይ ያሉትኝ ወደ ዘመናዊ ሲቀየሩ የሚፈርሱ ሱቆች ይኖራሉ። ነገ ከነገ ወዲያ እዚህ ላይ እንግዲህ አብዛኞቹ ገዢዎቻችን ከዛ የሚመነጩ ሰዎች ናቸው። ከዛ ውጭ ያሉ ሰዎች ግን እነዚህን ሱቆች ኦን ማድረግ ቢችሉ እንግዲህ ለቁልፍ ምን ያህል እዛ አካባቢ ላይ እንደሚከፈል ኢንፎርሜሽኑ ይኖርሻል ብዬ አስባለሁና በኪራይ ደረጃ እንኳን ምን ያህል ኢንቨስት ማግኘት እንደሚችሉ እዚህ ላይ አሁን የሚያደርጓትን የ2 ሚሊዮን 200 ሺህ ብር ኢንቨስትመንት በምን ያህል አጭር ጊዜ ውስጥ መመለስ እንደሚችሉ እንግዲህ ያሳያል ብዬ አስባለሁ። በትልቅ ደረጃ ነው እንግዲህ በሚሊየንስ ደረጃ ነው እዛ አካባቢ ላይ ቁልፍ እንኳን የሚሸጠውና ከዛ ባለፈ ግን የራሳቸውን ቢዝነስ እንኳን ቢጀምሩበት በቀን ውስጥ ከሚሊዮን በላይ ሰው እዛ አካባቢ ላይ ነው እንግዲህ መርካቶ ተከሄዱ ምንም አይታጣም የሚባልበት ቦታ ስለሆነ ስለዚህ እንግዲህ ምንም የማይታጣበት ቦታ ላይ እንግዲህ ዘመናዊ ሱቅ እየሰጠናቸው ነው ያለውና ከዘመናዊነት ጋር ተያይዞ ለረጅም ዓመት መጠቀም የሚያስችል ለረጅም ዓመት ገቢ ማምጣት የሚችል ቦታ ላይ ነውና እንግዲህ ትልቅ አድቫንቴጅ ነው ሜሪት ፕሮፐርቲስ እንደ ማህበረሰብ እንግዲህ ይዞ የመጣው ማለት ነው። በጣም ደስ ይላል። በጣም አሪፍ። እንግዲህ ግን ከናንተ ሱቅ መግዛት ቢፈልጉ የኛ ቤተሰቦች እንዴት ነው የሚያገኟችሁ? እንግዲህ ከስር በሚያልፈው ስልክ ቁጥር እንግዲህ በመደወል መረጃዎችን መውሰድ ሳይት ጉብኝቶችን ማድረግ ይችላሉ። ከዛ ባለፈ ደግሞ ቢሮአችን መጥተው ያሉትን መረጃዎች ከወሰዱ በኋላ እኛን ጆይን ሲያደርጉን እንግዲህ ሀገር ውስጥም ያሉ ወይም ከውጭም ያሉ ሰዎች ቢሆኑ እነሱ ባሉበት መድረስ የምንችልበት ሁኔታ እናመቻቻለን። የሚያስፈልጉ ዶክመንቴሽኖችን በዲኤችኤል በዋትስአፕ በተለያዩ መረጃዎች መለዋወጥ እንችላለን። ግን ዋናው ነገር ምንድነው ከስር በሚገኘው ስልክ ቁጥር እኛን ኮንታክት ያድርጉንና ሙሉ የሳይት ጉብኝት ሙሉ ፕሬዘንቴሽን እንሰጣቸዋለን። ከዛ በኋላ ያለውን ደግሞ በሂደት ከኛ ጋር በሚያደርጉት ግንኙነት ሙሉ ለሙሉ የሱቅ ባለቤት የምናደርጋቸው ይሆናል ብዬ አስባለሁ። በጣም አመሰግናለሁ። ቴንክ ዩ። በጣም ነበረ። ቤተሰቦች እንግዲህ ሜሪት ፕሮፐርቲስ መሀል መርካቶ ተክለ ሃይማኖት አካባቢ በማይታመን ዋጋ እናንተን ባለሱቅ ላይ ያደርጋችሁ እንደሆነ ሰምተናል። እንግዲህ ሱቅ የምትፈልጉ ቤተሰቦቻችን ለእናንተ ጥሩ አማራጭ እንደሆነ ተስፋ አድርጋለሁ። በሚቀጥለው በሌላ ቪዲዮ እንገናኛለን። ቻው።